ተወደድኩ እያልሽ እኛ ሴቶች ያው ወደድን አንልም። ያው እናንተ ግን ይህንን የማወቅ ግዴታ አለባችሁ። ይህንን ገለባ ወሬሽን እዛው ተይው። ለማንኛውም ጉዳ ካርታኛለች። በትክክል ከሃዲ ናት። በድጋሚ እሷን ሚስት ለማድረግ አይደለም፣ በቃ ልትረሳት ነው የሚገባ። አዎ ከርታኛለች። እኔን ገደሉ ውስጥ ከታ ሞገስ ሄዳለች። ለእኔ ጨለማ ሆና ለሞገስ ብርሃን ሆናለች። ምን እሱ ብቻ አቅፋው እየተኛች ለአንተ የተፈጠረውን ገላ አርክሰዋለች። ፈለኳት ያልፈለኳት ቦታ የለ አጣኋት። ምክንያቱም ምን ይመስልሻል? ሆን ብላ ስለተደበቀች፣ እኔን ስለምጠላኝ ሞገስን ስለምትወደው። በትክክል አሁን አይነህን እየገለጥክ ነው። በቃ አደረገችኝ። አልፈልጋትም ማለት አላለም። እዘፍንልሻለሁ ብሎኝ ደግሞ ሳይዘፍንልኝ ሄደ። ድምፁ ያምራላ። አጎቴ ሲዘፍን ደስ ነው የሚለኝ። በቃ እስከሚሄድ ድረስ ይዘፍንልሻል። ቅድስትዬ ረበሽኝ፣ አስጨነቀኝ እንጂ ደህና ነው። አዎ እሱ ነገር እኮ እኔም ግራ አጋባኝ። ምን ብናደርግ ነው የሚሻለው? ወጌ እሷን ሻይ ቡና እያለን ብንጫወት አይሻልም? እሺ ግን ምንም ብር የለኝም ታውቃለህ። ኧረ ችግር የለውም፣ እኔ ጋር ይኖራል። አይ ኤቲኤም ይዘሃል እንዴ? አዎ ቆንጆ። ካፌ እኮ በጣም ጨነቀኝ። ለምን እዚህ ጋር ፍለን እንጫወት? ከብሩኬ ጋርስ ምንድን ነው ግንኙነታቸው? አይ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። አታውቀው? ስለማታውቀው እንዴ? ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች አሁን ወሳን ለክሸር ያርጋችሁ። ለቤት አዲስ ሆናችሁ እንደዚህ ሰብስክራይብ ማድረግ እንዳይረሳ። ዛሬ ይላችሁ መጣሁት እንግዲህ ምሳሌ ድራማ ነው። ምሳሌ ድራማ እንደሚታወቀው በጣም ተወዳጅና አስተማሪ ድራማ ነው። ቅድስትና ምሳሌ በሚሄዱበት ሰዓት ማህሌት አይታቸዋለች። ያቸው እዛና ማህሌት በቃ እነሱን ተከተልና እንሄዳለን ና እንሄድና አንተን ትላቸዋለህ እያለች ነበር የምትገኘው ማህሌት። ያው በቃ እነሱን ያዝና ሚስትህን ማግኘት ትችላለህ እያለችው ነበር። የብሩክ ወንድም በቃ እነ ማህሌት ሲያፋጥጧቸው እና እነዚህና ሲያፋጥጧቸው በነበሩ ሰዓት እሱ በመንጣቱ ድነዋል። እንዴት ነሽ ቅድስት? እየረሳሁሽ አይደል እንዴ? ለምን ስመጣ አልደወልክልኝም እያለችው ነበረ። እና በቃ እንግዲህ ቅድስት ምሳሌዬ ከሐኪም ቤት መውጣትሽን መጥቼ ሳልጠየቅሽ ይቅርታ አድርጊልኝ። አሁን ኬክ ታልገዛህልኝ በቃ ይቅርታ አድርግልሃለሁ ትለዋለች። እንግዲህ ምሳሌ ቅድስትን በቃ የልጅ እናት አላደረጋትም እንዴ እስከ ዛሬ እያለ እየጠየቃን ነበር። አያሳዝንም አጎቴ ትለዋለች። አጎቴ ትዘፍንልኛለህ አይደል ትለዋለች ምሳሌ። የኔ ቆንጆ ቀላል ዘፍንልሻለሁ፣ የፈለግሽውን መስፈን እችላለሁኝ፣ ግን እኮ በቃ እማዬ እላታለሁ፣ ችግር የለውም። ቅድስት እኮ ሆዷ ትንሽ ነው እኔን አይችለኝም ስትል እንግዲህ እየሳቀ ይገኛል የብሩክም ወንድም። ስለዚህ ባይሆን እኮ እኛ እናስገባሽ ነበረ ትላታለች። በቃ ይህር ነበረ ሀላሳን ተተመጣ እንመለሳለን እና አብረን ሄደን መመለስ እንችላለን እና ለፋህ እንደሁ ብለን ነው እንጂ በቃ እንደዛ ተሆነማ አብረን ሄደን እንመለሳለን። እኔ ስላገኘኋችሁ በጣም ደስ ብሎኛል፣ ምሳሌ በጣም አድጋለች እያለ እኔ ሳቃት እኮ እንዳልነበረችም እያለ እንግዲህ አጎትም ከነዝና አድኗቸዋል ማለት ነው። ይሄን ያክል ፈሪ ነው እንዴ ማህሌት? በቃ እሱ ተደባዳቢ ነው፣ በቃ መሄድ ያለብን። እሱ ታስሮ ነበር አሁን ተለቋል። በጣም ተደባዳቢ ስለሆነ መመለስ አለብን ትለዋለች። እንግዲህ ሎላ ደግሞ መጎሴ ስትለው እስቲ ድገሚው ወይ እያለ ነበር። እንዴት አባቱ ስም ያምራል ይላል ሞገስ ብሎ እንዴት ነው የሚያምረው? አንቺ ስትጠሪ በጣም ያምራል፣ በጣም ደስ ይላል። በጆሮዬ ገብቶ እንግዲህ ውስጤ ላይ ረስረስ ደስ የሚል ስሜት ነው የሚሰማኝና አንቺ በመጠሪ ሰዓት በጣም እድለኛ ነኝ። በቃ ዳጣ ወደ መቃብር እንዳትሄጂ፣ እዛ ሄደሽ አንድ ቃል ብትናገሪ
ድምፅሽን ሰምተው እኮ ሙታን ከመቃብራቸው አፈራቸውን አራግፈው የሚነሱ ይመስለኛል እያለ እንግዲህ እያካበደላት ይገኛል። እንደዚህ እኮ ስትለኝ በጣም ደስ ይለኛል። እና ሙተው ከተነሱ በጣም ችግር ነው የሚፈጠረው። ምክንያቱ ይሄ ምን መሰለሽ ከመቃብር ውስጥ ያሉት ብዙ ነገር እውነቶች አብረው ስለተቀበሩ ከባድ ነው የሚሆነው እና ስለዚህ ምክንያቱም ብዙ ውሸትና ክደት ስለተፈጸመ እና የሰው ልጅ ቀኑ ሲደርስ ሁሉም ከሞት ይነሳል እና ያማ እንግዲህ ጉዳያችን ይፈላል እያለ ነበር። አንተ ምን የሰራኸው ነገር አለ? እኔ ስታይ ንጹህ መስልሻለሁ እንዴ? ግን ንጹህ እኮ አንቺ ነሽ ይላታል። መጎስም እንግዲህ ግራ ገብቶት ጨንቆት ሊነግራት የማይችለው ነገር ቢኖርም እና ንጹህ አይደለንም እኛ እያለ ነበር። ሉላም እንግዲህ በመገረም ምን የሰራኸው ነገር አለ እያለችው ነበረ። በመቀጠል እንግዲህ ዝናና ማህሌት እየተመለሱ ይገኛሉ። እኔ ግራ የገባኝ ነገር ኤፍራታ እንግዲህ የለም እያለች ነበር እና እንዴት ሊመጣ ቻለ? ይሄ ብሩክ ወንድም ነው አንቺ እርግጠኛ ነሽ? አንተ ቦገስንም ብሩክንም ከልጅነታቸው አውቃቸዋለሁ አላልክም እንዴ? አብረን ማደግ ምናምን የሚባል ነገር የለም አላውቀውም ነበር። እና ይሄማ ሰይጣን የሆነው ወንድም አለው እያለችው ነበር። አንቺ እያስፈራራሽ ነው? አይ እንደዛማ አይደለም፣ ካንተ የሚበልጥ ወንድ የለም። እና ወንድሙ ካለ አንድ ነገር ከእስር ቤት ሊወጣ አልቻለም እያለችው ነበር። አሁን እንግዲህ ምን ሊሰራና እንዴት ተፈታ? ብሩክ ስልኩን ዘጋ ጠፋ ስላለ ሊሆን ይችላል የመጣው። አሪፍ ነው እና የምናየው ነገር ነው። የአንቺ ጭቅጭቅና የአንቺ ንዝንዝ ምንም ያስጠላኝ ነገር የለም። በቃ አንቺ ነገር ማስረዘም ስራሽ ነው አይደለ? ይላታል ዝና። የሉላን እንግዲህ መከታተል ስራሽ አይደለም፣ አርፈሽ ተቀመጭ ይሻልሻል። አንቺ በቃ ወሬ ትወጃለሽ፣ ወሬ ማካበድ ማስፈራራት ትወጃለሽ እያላን ነበርና ወሬ ማስረዘም በይብለጥ ትወጃለሽ ማህሌት። በቃ እሺ እንግዲህ እንዲያልክ አሁንም እዚህ ከተማ ነው እንደምንቆየው እያለችው ነበረ ሉላ። ብሩክ ድምጡ ጠፍቷል፣ አግኝቼው ይቅርታ መጠየቅ አለብኝ። እሱን ነው የምፈልገው። ይቅርታ መጠየቅ ትልቅነት ነው። ልክ እንደ ጦርነት እንደቆመ ያክል ነው የሚሰማውና ስለዚህ አግኝተው ይቅርታ ብትጠይቀው አሪፍ ነው። አዎ በትክክል ብለሻልና እኔም አግኝቼው ይቅርታ ባረግለት በጣም ደስ ይለኛል። እሱ ግን ስልኩን ዘግቶ ጠፍቷል እያላት ነበር ለሉላ። ይቅርታ አድርጌለትና ብንሄድ ነው የሚሻለው ከዚህ የምንወጣው። ክፍለ ሀገር ከሄድን በኋላ በዛው እንድንቀር ነው እንደፈለግሽው። የራሱን ህይወት እስኪጀምርና እኔን እስከሚረሳይ ድረስ ነው የምንሄደው። መቼም ቢሆን አይተውሽም፣ የትም ብትገቢ አይተውሽም። ከአዲስ አበባ ወጥተሽ የክፍለ ሀገር መሄድ ላንቺ አይገባሽም እያላን ነበር። እና ለአንተ ታለህልኝ እኔ ከተማ ምን ያደርግልኛል? መጀመሪያ ብሩክን አግኝቼ ይቅርታ መጠየቅ አለብኝ ብሏት እንግዲህ እሺ ፀሐይ ድጋሚ እኔ እየናፈቀኝ ነው እዚህ ሰፈር ዝና ስለሌለ በኋላ እንወጣለን እንደ አባፍ እንድትተያለሽ እያላት ነበረ። መጎስ እንግዲህ ያው ቢጨንቀውም ምንም ቢለው ትወጫለሽ ችግር የለም እሱ ዝክ ስለሌለ እንወጣለን እያለ ነበር። ዝና ግን መከታተሉን አሁንም ቢሆን ቀጥሏል። አጎቴ እንግዲህ በጣም ውድድ ነው ማረገ ስትለው እና አባቴ እናንተ ወንድማማቾች ናችሁ እንዴ? እና ስለዚህ እንግዲህ እናቴ ወንድማማቾች ናቸው ብላናለች እንዴ? ትልቅ ሰው ደግሞ እማዬ ይላል እንዴ? አጎቴ ስለሆንክ ነው የጠየቅኩህ። የአባቴ ወንድሙ ነህ፣ ለምን አጎቴ ሆንክ? ስለዚህ እንዴት እና ላንቺ ወንድም ልሆንልሽ እንዴ? አይ ወንድምማ ቅድስትዬ ትወልድልኛለች ትለዋለች። እኔ እምልሽ ወንድም የመወለድ አዝማሚያ አለ እንዴ? ማለቴ ቅድስት እርጉዝ ናት እንዴ ብላ ይጠይቃታል ማለት ነው። ይህን ጥያቄ በቃ እንዝለለው ተይው በቃ። እና ለምን እንዘለዋለን? አይ እሺ እና እኔ አንተ ማብሸቅ ስራህ ነው እንዴ? ስለዚህ ደሞዝ የሚከፍለኝ የለም እንጂ አንቺን ነው ለማስቆጣት አንደኛ ነኝ እያለ ነበር።
ስለዚህ አንቺማ ጉርፈሽኝ ማን ያነጋግረኛል? ሰላም በቃ ሰማዊ ይደፋብኛል። እዛም እጄ አንቺን ቤት እሰራልሽ አለሁ። ዛሬ እዚሁ እኛ ቤት ነው የምታድረው ስትለው፣ አዎ እዚሁ ነው የማድረው። እሺ እኔ ቆንጆ ውድድ ያደርግሻለሁ ወይኝ እኔም እወድሻለሁኝ ይላታል። እንግዲህ አጎት ክሱን ጀመርሽ እንዴ እያለቻት ነበር ማህሌት። አልጀመርኩም። ምን የተፈጠረ ነገር አለ? ዝና ማህሌትን እንግዲህ አላገኘ ስላለ ምንም ያስበው ነገር የለምና ካለ ዝናማ በፍጹም የሚሆን ነገር የለም። እንዴት ሊሆን ይችላል? አሁንም ምንም የሚያሳየው ምልክት የለም እንዴ? ምንም የለ። እኔን ለመጥበስ ነው ጭራሽ እና ስሜትም የለው ከኔ ጋር። ምን አይነት ደራ ነው ትላለች ኤፍራታ። እኔ ያስጨነቀ ሌላ ነገር ነው ባክሽ ትላታለች። የብሩክ ወንድም መደብ መጥቷል። እስከ ዛሬ የት ነበር ብላ ስጠይቃት እንግዲህ እኔ አላውቅም በሆነ ጉዳይ ታስሮ ነበር መቼም እንደፈቱትም አላውቅም ትላለች። አንቺ ሀዲያ ምን አስጨነቀሽ? አንቺ ብዙ ነገር ቶሎ አይገባሽም። ብዙ ያልነገርኩሽ ትላልቅ ነገሮችም አሉ እና የመድብ መጣ ለምን አስፈራሽ? አንቺን የሰራሽው ስራ አለሽ እንዴ? እንዴት ተፈታሽ ያውቃል። ስለዚህ አንቺ ምን አስጨነቀሽ ትላታለች። እንግዲህ ኤፍራታ የሆነ ችግር አንቺ እንደሆንሽ እኔን አሰመኝም ትላታለች። ምን አልሽኝ? እኔ ቤት እኮ እንዳለሽ እንዳትረሽ ትላታለች። አንቺም ታላቅሽ እንዲሆንኩኝ በፍጹም እንዳትረሽኝ። ታላቅስ ገንዘብ ነው እኔት አትፍረጅብኝ ብላ ትነግራታለች። ልክ ልኳን ነግራታለች። ምክንያቱም ዛሬ ሰዓት ገንዘብ ታለ ሁሉ ነገር አለ የሚባለው ነገር አለ አይደል? እና ገንዘብ ታለኝ ትልቅ ነው ገንዘብ። ዋናው ነገር ገንዘብ ታለኝ ትልቅ የሚያደርገኝም ትንሽ የሚያደርገኝም ገንዘብ ነው ብላ ኤፍራታ ትክክል እውነቱን ተናግራለች ብዬ አስባለሁ ማለት ነው። ያው መከባበር ባለባቸው ሰዓት ይከባበራሉ። ግን እሷም ቤት በማጣቷና ከሱ ጋር ስለተጣላች ማህሌት እሷ ጋር ጥገኛ ሆና ነው ያለችው። ቅድስት እኔ ምልሽ እንግዲህ ብሩክ የሆነ ነገር አለ እንዴ? መሆኑ ነው የምታውቂው ጉዳይ የለም እንዴ? ስልኩ አይሰራም። ምንድን ነው? በሰላም ነው? ከጠፋ እኮ 3 ቀን ሆኖታል። ምንም የነገረሽ ነገር የለ? እዚህ ቦታ ነኝም አላለሽም? እስቲ አስታውሺ። ኧረ እኔ ምንም ነገር የለም። ጧት ተነስቼ እንግዲህ ክፍሉ ተነስቼ የለም በሩም ገርበብ እንዳለ ነበረ ትላለች ቅድስት። ምን ሆነ? ቆይሽ ከዛ ተተመለሰ በኋላ የተጣላው ሰው አለ እንዴ? ማህሌት ናት በቃ። እና ማህሌትም እንዴት እንደምታደርገው አንተም ታውቃለህ። እሷ ጋር የተጣላው በቃ ሌላ የተጣላው ሰው የለም። አይ ወንድሜ ምን ሆኖ የሆነ ምን ገባ እያለ ወንድሙም እየተጨነቀ ይገኛል። መሆኑ የሆነ ምን ገብቶ የሆነ ስልክ ማያነሳ በማለት ግራ በመጋባት ታስሮ ይሆን እንዴ ሲል እንዴ ምን አድርጎ ምን አጥፍቶ የሚታሰረው? ቢታሰር ራሱ እኛ እናውቅም እንዴ? እሱ ምን አይነት ወንጀል ሰርቶ ነው የሚታሰረው እንዴ? ቅድስት ደግሞ ምንሻለ የታሰረ ሁሉ ወንጀለኛ ነው። አሁንማ ሄደን ፖሊስ ጣቢያ ያለውን ነገር ነው የተፈጠረውን ፖሊስ ጣቢያ ሄደን ማመልከት አለብን። ወንድሜ እንደዚህ አድርጎ አያውቅም፣ በጤናው አይመስለኝም። እና እንግዲህ ያው ሞገስ በመጥፋቱ ግራ ተገብተዋል። እሷም ቅድስትም እያለቀሰች ነው። ግራ ገብቷታል። ምን ፈጥሮት ይሆን ምን አጋጥሞት ይሆን በማለት እባክሽን በቃ ዝም በይ፣ መሆኑ ጠፋ እንበል ሀዲያ አልሞተም እኮ በቃ የሆነ ነገር ሄደን መፍጠር አለብን። ምን ይሻለኛል እያለ እሱም የሚያደርገው ግራ ገብቶታል። ዛሬ ተተፋ እንግዲህ 3 ቀን 4 ቀን ሆነው ስልክ በቃ እንዴት እንደዚህ አጋጥሞትም ባያውቅም ምን ይባላል? ምን ተፈጥሮ ነው? ምን አጋጠመው? እኛ እጃችንን አጣጥፈን ተቀምጠን ወንድሜ እያለ እሱም ወዲህ እየጨነቀው ነበረ። እሺ ከሰው ጋር ተጋጭቶ ያደረገው ነገር አለ? የሰማሽው የምታውቂው ነገር የለም? ቅድስት እስቲ አስቢ። ምንድን ነው የተፈጠረው ነገር? የለም የማውቀው ነገር የለም። እሱ እንግዲህ ከሞገስ ጋር በቃ ሞገስ ነው ጓደኛው አይደለ? እነሱ ጋር አልተጣሉም። መጣላቱን ከማህሌት ጋር እና የሚያስቸግራቸው ሰው አለ ዝና አለ ብላ ተናግረዋለች። ዝና ማን ነው? የሚያስቸግራቸው ማን ነው?
የምታውቂውን ነገር አስረጅኝ። እኔ ከእስር ቤት የወጣሁት አሁን ነው። ሁሉንም ነገርኝና በቃ የሆነውን ነገር ማወቅ አለብኝና ፍንጭ ነገሪ። ምንም ነገር አትጠብቂ። በቃ እኔ በጣም ጨንቆኛል፣ ነገር የምታውቂውን ነገር እያላት ነበረ። እንግዲህ ወንድሙም እየተጨነቀ እያለቀሰም ይገኛል። እንግዲህ ዝና ማን ነው ትለዋለች። ያው ተነግረዋለች። እንግዲህ ዝና አለቀለት ብለን እናስባለን። ምክንያቱም በጣም ጎበዝና በጣም ጀግና ነው ብላ ማህሌትም ተናግራለች። ስለዚህ እነሱን ሲከታተሉ በነበሩ ሰዓት አምልጠው ሄደዋል። ለሆነ ነገር ነው የፈለኩሽ ይላታል። እና በስልክ አታወራኝም እንዴ? በስልክ ለምንድን ነው? በስልክ የምንጨርሰው ከሆነ በስልክ መጨረስ እንችል ነበረ። ለምን ፈልገህ ነው? ከዛ በፊት እልም ያልሽ መሀይብ መሆንሽን ልንገርሽ ይላታል። እና ለምንድን ነው እንደዚህ የምትለኝ? እኔ ስለማልመልስልህ ነው? ስለማልጋፈጥህ? አንቺ የወደቅሽ ሰው ስለሆንሽ ይላታል። እኔ ገንዘብ ስለሌለኝ ማህሌት፣ አንቺ የወደቅሽው መቼ መሰለሽ? ባልሽን የፈታሽ ጊዜ ይላታል። እና አጀኔ ጥፋቴ ምንድን ነው? በቃ እንግዲህ አንዴ የተወደቅሽ ጫማ መጥረጊያ ነሽ፣ ካለሽበት ላለመውደቅ ጥረት ማድረግ አለብሽ እያለ ልክ ልኳን ይነግራታል። አሁን ለፈለከኝ ነገር ብቻ ንገረኝ። አሁን እንግዲህ ለሉላ መከተል አዲስ ስላለ ልነግርሽ ነው። የብሩክ ወንድም የመጣበትን ምክንያት ማወቅ አለብኝ ሲል ዝና እንግዲህ ማህሌትን ይጠይቃት ነበረ። እነሱም ግራ ተጋብተዋል። እንግዲህ ዝናን ታወቀው ጎበዝ ነው። በቃ እንግዲህ ምሳሌ ካሁን በኋላ ስለ ብሩክ ተጠየቀችሽ፣ ወደዚህ ሲመለስ እና ወደ መጣበት ተመልሷል ብለሽ ንገሪያት። ምንም ነገር እንዳትነግሪያት። እሺ ታለችኝ፣ እነግራታለሁ። እሺ ለማናቸውም እንግዲህ የጓደኛውን ስልክ ስጭኝ። የሞገስን በቃ ወደ ፖሊስ ከመሄዳችን በኋላ እሱን መጀመሪያ ደውለን ማረጋገጥ ይሻላል ብዬ አስባለሁ ይላል። እንግዲህ ወንድሙም ለሞገስ ጓደኛው ከሆነ ለሱ ያለውን ነገር ደውዬ ባጣራ ይሻለኛል ይላል። ጓደኛው ተሆነ ሁሉንም ነገር ያውቃል። የብሩክ ወንድም ለምን እንደመጣ እኔ ምን አውቃለሁ እያለች ነበር ማህሌት። እና ለምንድን ነው ከእስር ቤት ተፈታ? ከዚህ በፊት ተደብቆና እየተከታተለ ነበር እንዴ? ልጆቹስ እንዴት ደረሰ? እንዴት ሊደርስ ይቻለ? ይሄ እኮ በጣም ግራ የሚያጋባ ነው ተሰማይ ነው የመጣው። አጋጣሚ ሊሆን ይችላል። ይሄም አጋጣሚ የሚባል ነገር የለም። ምናልባች ስለዚህ የተሰራው ነገር ትክክል አይደለም ብዬ አስባለሁ። እኔና አንቺ ካልተደዋወልን ስለዚህ ልንገናኝ እንችላለን። ይሄንን ማን ደውሎ ነው እንግዲህ የነገረውና የመጣው? እንዴት ሊመጣና እዚህ ቦታ እንዴት ሊገኝ ይቻለ እያለ እየተጠራጠረ በቃ ዝና ይሄ ማወቅ አለብሽ፣ እሱን መከታተል አለብሽ። ለቤትሽም ኬዝ ሊጠቅምሽ ይችላል። ስለ ሉላስ ምንድን ነው አዲስ ሀሳብህ ብላ ተጠይቀዋለች። የሉላ ነገር ገና ነው። ሉላን መከታተልና አሁን ቢሆን ሉላን አጥቼ መቀመጥም ሆነ ምንም አልችልም። ሉላዬ ፀሐይዋ እንትን ብላለች፣ ለምን አንወጣም እያላት ይገኛል ሞገስ። ሁልጊዜ ስጋት፣ ሁልጊዜ ጭንቀት፣ አረዙ ይሻለናል ትለዋለች። አሁን እኮ ምንም የሚያሰጋ ነገር የለም ሉላዬ፣ በቃ አንቺ ነሽ እንጂ የፈራሽው። እንውጣ። መውጣቴን ሳይሆን የምፈራው ከዝና ጋር የኖርኩትን አስፈሪ ህይወት ነው። ችግር የለውም ሉላ እመኝኝ። ስንቴ ነው እኔ ቃል የምገባልሽ? በቃ አሁን ስለዚህ እዚህ ድረስ ዝና ስለማይመጣ እንሄድ። ባለፈው እንደዛ ተባብለን አግኝቶናል፣ እሱ ይከታተለናል። አሁን ምን ላድርግልሽ እያለ እየጠየቃን ነበር። እና አሁን እኮ ክፍለ ሀገር መሄድ እንችላለን። እንዴት ላድርግ? ጓደኛዬን ጥዬው ልሄድ? ስለዚህ በዛ ላይ እንግዲህ የንብረቱ ጉዳይም አለ። እሱን ከስሼ ነፃ መውጣትም አለብኝ። እሺ ሞገሴ ትለዋለች። እንግዲህ የብሩክ ጓደኛ ይደውልለታል፣ ስልክ ይደውልለት እና ምክንያቱም እንዴት እንዳለ ያለውን ነገር ለማጣራት ይደውልለታል። እና እንግዲህ ሞገስ ግራ የሚያጋባ ነገር ነው። የብሩክ ወንድም ነኝ እያለው ዝና ነህ አንተ፣ የዝና ወንድም ነህ አይደለ እያለ ጆሮው ላይ ይዘጋበታል። እሱም ግራ ገባው ስልኩን ሲዘጋበት።